ምነው ይሄው ለማለ በልሽልሽ ይሄኛውን ቀስ ብለህ እዚህ ጋር ነው ቀስ አሁንስ ያማል አይ ብዙም አይደለም እናንተ እዚህ ሜዳ ምን እየሰራችሁ ነው? ኪራ ያላሰበውን ቡጢ በዛብህ ላይ አሳርፎታል። ኪራ አሁንም ሀዘንና ትካዜ ውስጥ ገብቷል። ጽናት በጣም ተንሰቅስቃ ከልቧ እያለቀሰች ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሚስፈንድሻ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ከሀገር ውስጥም ከሀገር ውጭም ያላችሁ ፋሚሊዎቼ ጽናት ክፍል 155ን ይዘንላችሁ መጥተናል። እንግዲህ እንደተለመደው ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረግውን አይዘንጉ እያልኩኝ ክፍል 155 ጽናትና ኪራ በሜዳው ላይ እየተሯሯጡ ነው። ሆኖም ጽናት ወለም ሳይላት አይቀርም እግሯን ምን ሆንሽ? ወለም ብሎኛል እግርሽ። እንግዲህ እግሯን እያሸላት ነው ኪራ። በዛብህ ትሄድ መጣ ሳይባል እንደ ሸይጣን ከፊታቸው ከቸች ብሎባቸዋል። እናንተ ምን ታደርጋላችሁ እዚህ ሜዳ ለሜዳ? ምን አደረግን? እግሯን ወለም ብሎት እያሸላት ነው ኪራ። ጽናት ምን አልኩ ነው የምትለን? ዝም በይ አንቺ። አታፍርም ደግሞ አፋሌ ብለህ የምታወራው? በዛብህ አታፍርም ደግሞ አፋሌ ብለህ የምታወራው? ምን ብዬ ነው የማፍረው? ኪራ ጽናት ምን አድርጎ ነው የምትለን? እንደመሆን በሚገርም ሁኔታ የበዛብህ እልክና የኪራ ትንቅንቅ እንደተያያዙት ነው። ጽናትም ኪራም እንግዲህ ከተቀመጡበት ተነስተው ወደ በዛብህ አፍትተዋል። እንግዲህ ኪራ ቡጢ ሊሰነዝር ነበር ወደ በዛብህም ወንድ ከሆንክ እስኪ ና ሞክሬ ብሏል። ጽናት እሱ ስላበደ ልታብድ ነው ቶ በቃ ብላ ወደ ቤት ተያይዘው ሄዱ ማለት ነው። እንግዲህ ኪራና ጽናት አሁንም እንደተፋጠጡ ነው ከበዛብህ ጋር ማለት ነው። እንግዲህ በዛብህ የኪራና የጽናት እዛ ገጠር ውስጥ ወይም ክፍለ ሀገር ውስጥ መሆን አልተመቸውም፣ ጎርብጦታል። ክብራችንን አዋርደሻል፣ አንቺኛ ዘር ውስጥ ብትገቢም ጥላሸት ነው የምትቀቢው፣ ስለዚህ ለኛ ዘር አትገቢም ብሎ እንግዲህ በሰፈሩ ውስጥ የማይረባ ወሬ ሰንዝሮ የሰፈር መሳቂያና መሳለቂያ አርጓታል ማለት ነው። የጽናት አባት በጣም ከልባቸው አዝነዋል። የት ወጥተሽ ነበር? እንደዚህ እኔ አንገቴን ደፍቼ ነው የመጣሁት፣ ምን አድርገሽ ነው ብለው ጠይቋት፣ ምንም ወሬ ሳይቀበሉ ሳይሰሟት ትተዋት ወጥተዋል ማለት ነው። ዴብ እንግዲህ የጽናት ቀኝ እጅ ነው። ጽናት እያለቀሰች አግኝቷታል ዝቅዝቅ ብላ። ሳሎን በመጣጥችሻለሁ ምንድን ነው የት ሄደሽ ነው ብሎ እንግዲህ ጓዳ የሚባለው በክፍለ ሀገር ገብቶ አግኝቷታል። እያለቀሰ ነበረ። ሰፈር የተወራውን ሰማሽ ማለት ነው ብሏታል። አዎ ሰምቻለሁኝ። እንግዲህ አንቺ ብዙ ነገር አሳልፈሻል፣ ይሄ ሊሰብርሽ አይገባም ብሎ አጽናንቶ እንድትስቅ አድርጎ ወደ ሳሎን ወስዷታል ማለት ነው። ኪራ አሁንም ተክዞ ወደ ውጭ ወጥቷል ማለት ነው። እንግዲህ በሚገርም ሁኔታ በጣም አዝኗል። እንግዲህ ዴብ ጠርቶት ኪራ ብሎት ምን ሆነህ ነው ብሎታል። አንተም ሰማህ? እኔስ የሰፈሩ ሰው አይደለሁም እንዴት አልሰማም? ሰምቻለሁ እና አመንካቸው? እንዴት ነው የማምናቸው? ለመሆኑ ግን እንደዛ ስታወሩ ያያችሁ ሰው አለ? እግሯን ወለሙሏን ያሽላት ምንም ያየን ሰው ግራ ገብቶታል። ያየን ሰው የለም ሊል ፈለገና ትንሽ ወደ ማስታወስ ወደ ኋላ ሄደ። እንግዲህ ሲያስታውስ በዛብህ እንደነበረ አወቀ። ትዝ አለውና ያ ነበረ። ያ ማን ነው? በዛብህ እሱ ነዋ ሰፈር ለሰፈር ነገሩን የሚያወራው ብሎ እንግዲህ ኪራ እሳት ለብሶ እሳት ጎርሶ ወደ በዛብህ ሂዷል ማለት ነው። እንግዲህ ያው የበዛብህ ዛቻ ነው፣ የሰነፍ ዛቻ ብሎታል። እከከከ ምን ፈልገህ ነው? ስፈልገህ ነው ያገኘሁት፣ ለምን እንደፈለግኩማ ታውቃለህ ብሎ የስንዝር ቦጢ ወይም ቦክስ አንድ ያቅምጦታል ማለት ነው። እኔ እንደውም ከኋላ በዱላው ራሱን ይመተዋል ብዬ ኪራን ስጠብቅ ነበር። ነገር ግን ዴቭ በመሀል ገብቶ ገልግሏል ማለት ነው። እንግዲህ በዛብህ በዚህ መልኩ ከነ ጽናት ህይወት ላይ ሊነቀል አልቻለም ወይም ሊፈታ አልቻለም። በሌላ በኩል ደግሞ ዊታና እንግዲህ ልትሰናበታቸው
ቅዱስን አግኝተዋለች ማለት ነው። ምን ሆነህ ነው ጠፍተሃል? ቅዱስ የት ነበርክ? እኔ ክፍለ ሀገር ሄጄ ነበረ ከኪራ ጋር ብሏታል ማለት ነው። ተመችቶሃል ማለት ነው? አይ እንግዲህ ምን ይደረግ፣ ኪራን በተፈለገው መልኩ ትንሽ አላጽናናሁትም፣ ከጎኑ አልሆንኩም ብላለች። በቂ ነው፣ እስካሁን ከጎኑ ነበርሽ፣ አሁን የሚመጥነውን ቦታ አግኝቷል ብሏታል። እንግዲህ የኪራ ፍቅረኛ መሆኑ ወይም ሚስት መሆኗን በቅርቡ ሰኒ መርዶ ነግራታለች ማለት ነው ለዊልታና። ዘግይቶም ቢሆን ብሰማ ችግር የለውም ዋናው ዝምድነታችን ይቀጥላል ብላ ዊልታና ከቅዱስ ጋር አውርተዋል ማለት ነው። ችግር የለውም ብሏታል። ወደ ኪራ ቤት ሂዳ ሊናን እና ቤተሰቡን እንድትሰናበት ነበረ እንግዲህ በር ስትቆረቁር ሰኒ ከፍታላታለች ማለት ነው። ቤቱ ማንም የለም ወይ ብላ ስትጠይቅ ሊና አለች። ሊናን እሷን ነው የምፈልገው ብላ ገብታለች ማለት ነው። እንግዲህ ሊና እንደምታውቋት ከዊልታና የምትፈልገው አንድ ነገር አለ፣ እሱም ገንዘብ ነው። ዊልታናን የሚፈልጓት እንግዲህ አንዱ ናቲና ሊና የሚፈልጓት ገንዘቧን በደንብ ይፈልጋሉ። ጋብዥን እንዲበይን እያሉ ልቧን ውልቅ የሚያደርጓት ናቸው። እንግዲህ ወደ ቤት ገብታለች ዊልታና። እንዴት ናችሁ? ደህና ናችሁ ሆይ? እንግዲህ ወደ ክፍለ ሀገር ትንሽ ለስራ ሊሄድ ስለሆነ እሰናበታችሁ ብዬ ነው። በትንሹም ቢሆን ዝምድናችን ጠብቋል እና በስልክ ደውለሽ ሊና እና በስልክ ደውለሽ እኮ መሰናበት ትችይ ነበር። እዚህ ድረስ ምን አለፋሽ? አይ ቢሆንም እዚህ መጥቼ መሰናበቱ ጥሩ ነው ብዬ ነው ሰኒ። አይ ጥሩ አድርገሻል፣ እናመሰግናለን። እንግዲህ መልካም ጉዞ፣ መልካም ስራ ይሆንልሽ። ለስራ ከሆነ የምትሄጂው እንግዲህ የተለመደው ስፒድ አሁንም ከቤቱ አልወጣም። ከነኪራ ቤት ማዘመሙን ቀጥሎበታል። እንግዲህ ሰኒ በሩን ስትቆረቁር ስፒድ ከየት መጣ ሳይባል ስፒድ እና በዛብህ በነገራችን ላይ አክታቸው አንድ አይነት ነው። እንደ ሰይጣን ከየት መጡ ሳይባሉ ከፊታቸው ላይ ደቅን ነው የሚሉት። እንግዲህ ስፒድ ከሊና ከማኑ ከፊት ለፊቷ መጥቶ ድቅን ብሎባታል። እንዴ ከየት መጣ? የት ነበርክ? የማለት ሰኒ የመደናገር ነገር እያሳየች ጥያቄዋን ቀጥላለች ማለት ነው። ቆንጂት ከላይ ዘልሌ በሩ ልክፈትልሽ እንዴ? ማለት ከዚህ በፊት ሰው ሳይኖር እንደዚህ ነበር እንዴ የምታረገው? አይ ቆንጂት አይደለም። ስፒድ በመገረም በጣም ብቻውን እያወራ ነው። ስፒድ ተበላህ ማለት ነው እያለ ነው ከራሱ ጋር። በጣም አልወደደችውም ቀልቧ ሰኒ። ይህን ልጅ ሲጀመር ቀልባቸው አልወደደችውም፣ ኪያም አልወደደችውም፣ ሰኒም አልወደደችውም ማለት ነው። እንግዲህ ከየት መጣች ሳትባል ሲከራከሩ ከቸች ብላለች ማለት ነው። ሊና እንግዲህ ምን አሉሽ ሲዋሩ እንግዲህ ምን አሉሽ ብያታለሁ እኔ ስሟን ምን አሉሽ ናት። ከየት መጣች ሳትባል ድቅን ነው የምትልባቸው። በሩን ከፍታ እንግዲህ በማለቃቀስ ወይ ሊና ምንድን ትፈልጋለች ብላችሁ አታስቡም እንዴ? እናንተ እኔ ሰው አይደለሁም እንዴ ምናምን ብላ እያለቃቀሰች እንግዲህ ቀጥታ በሩን ከፍታ ወደ ቤት ገብተዋል ማለት ነው። የሚገርም ነው የስፒድ ነገር። አሁንም እጁ የልክስክስ ነገር ሌባ ላመሉ ዳቦ ይሰርቃል ነው የሚባለው። የዊልታናን የእጅ ወርቅ ወስዶባት ነበረ። ሊና አይታ አስጥለዋለች ማለት ነው። እንግዲህ ሊና እንደዛ ፈርታ ተደብቃለች ከኪችን ውስጥ። ከአንገቷን መዞ ነው ያወጣት። እንግዲህ አንገትሽን እንዳልልሽ እንዳልቀላሽ ብሏታል። ሰኒ ሳታስበው ይሄንን ቃል ሲናገር እንግዲህ ከዚህ በፊት ምሩን ያስጣለቻት ሰኒ ናት ማለት ነው። አሁንም ሳታስበው ሰኒ ልታስጥላት ይመስለኛል ሊናን። ምን ስለሆንክ ነው አንተ አንገቷን የምትቀጨው ብላ ስትጠይቅ እንግዲህ ወደሚቀጥለው ሳምንት ተሸጋግሯል ማለት ነው። ሌላ በተረፈ ደግሞ እዚህ ጋር አንድ ያልገለጽኩት ነገር አለ። በጣም በሚገርም ሁኔታ የገረመኝና ያስደነቀኝ የእናትህ ልጅ ናት ቢያንስ እንኳን ብሩን መልስላት ብላ ሊና በትን ስትጠይቀው ሊመልስላት ፈቃደኛ አልሆነም። ስፒድ እንግዲህ ኪያ የስፒድ እህት ናት። ኪያ የስፒድና የኪራ እህት ናት ማለት ነው። ሌላ በተረፈ በአዲስ ፍቅረኛ መጥቶላችኋል ከቸች እያለ ነው እንግዲህ ጽናት ድራማ ለየት የሚያደርገው አዳዲስ ሰዎችን እየጨመረ መጥቷል። እንግዲህ ናቲ አዲስ ፍቅረኛ ያውም አበባ ሻጪ አፍቅሮ እንግዲህ ከቤቷ እየተመላለሰ ነው። እንግዲህ አቶ የናሆም አባት ወደ ቤታቸው ተመልሰዋል። አለምዬን በጣም በሚገርም ሁኔታ እውነት እንደዚህ አይነት ሙናፊቅ ወይም አስመሳይ ሰው ፈጣሪ ይጠብቃችሁ ነው የምለው።
በተለይ ለምሩ ያሰቡላት በጣም ያልተገባ ነገር አስበውላታል፣ ጽዮንና አለምዬ ማለት ነው። እንግዲህ የናሆም አባት በሚገርም ሁኔታ አለምዬ ተመለሰች ብለው ደስ ብሏቸዋል። ነገር ግን የጽዮን ሴራና የጽዮን መጥፎ ጸባይ እዚህ ጋር ለምሩ እያንጸባረቀሽ ነው። እንግዲህ አለምዬና በጣም የሚገርም ነው እውነት። ከእንደዚህ አይነት አስመሳይ ሰው ፈጣሪ ይጠብቃችሁ ነው የምለው። እኔ እንደዚህ ሳታስቡ ዘመድ ብሎ ቀርቧችሁ የሚጎዳችሁ ሰው መጥፎ ነው። አለምዬና ጽዮን ለምሩ ያሰቡላት ነገር ምሩ ወደፊት ምን ይገጥማት ይሆን? ምክንያቱም እንደ ጽናት ህይወቷ ብስብስብ ያለ እንዳይሆንባት በጣም ያሰጋል። እንግዲህ ጽዮንና አለምዬ ወደ ምሩ ቤት ሂደዋል። ይቅር በይኝ አንቺ እኮ ይቅር የሚል ልባለሽ ብላለች አለምዬ። ጽዮንም እንዲህ ለማስመሰል ሞክራለች። እንግዲህ ቡና ላፍላ ብላ ቤት ጉድ ጉድ እያለች ነው ምሩ ማለት ነው። ቡና እያፈላሽ ነው፣ ነገር ግን ሊጎዷት ነው የሄዱት። የናሁም አባት ደስ ብሏቸዋል። በቃ ከልቧ ተመልሳለች አለምዬ ብለው ማለት ነው። ግን ከልቧ አይደለም የተመለሰችው። እንግዲህ ምሩን ልትጎዳት ነው። ሰኒ ወደ ምሩ ቤት ሄዳለች በመገረም ግን ይቅርታ ልጠይቃት ነበር የሄደችው። ነገር ግን ተፋጠዋል እንደ ፍቅረኛ በመሆኑም ተነጋግረው ችግራቸውን ፈተዋል። ጓደኝነት እንዲህ በቀላሉ የሚፈታ አይደለም ብላለች። እንግዲህ ሰኒ ትክክል ናት። አንድ ጓደኛ ብላችሁ ከያዛችሁ በቀላሉ የሚፈታ አይደለም። እንግዲህ ጓደኝነታቸው ጠብቋል። እንግዲህ ወደፊት ምን ይፈጠር ይሆን? በክፍል 156 ጽናት እንቀጥላለን። ምሩ ፈጣሪ ይጠብቅሽ። ጽናትም እንግዲህ ካለሽበት ጽኑ አድርጎሽ ወደ በፊት ፍቅረኛ ምነታችሁ ይደስላችሁ እያል እንግዲህ የዛሬው ፓርቲ ይመስላል። እንግዲህ ከድራማው እኔ በጣም የማደንቃቸው እና የምወዳቸው አንደኛ ክብሮም ነው፣ ሁለተኛ ቅዱስ ነው። እንግዲህ ሁለቱን በጣም የምወድላቸው ፓርት አላቸው። ረጋ ለዝ ያሉ ናቸው፣ ለዘብ ያሉ ናቸው። እንግዲህ የናሆም አክት ደስ ይለኛል፣ ከማደንቅላቸው መካከል ነው። እንግዲህ ውድ ተመልካቾች ይሄን ይመስላል የጽናት ድራማ በክፍል 156 ለየት ባለ መልኩ እንመጣለን። እንግዲህ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረገውን አይዘንጉ እያልኩኝ ለዛሬው ይዤላችሁ የመጣሁት ይሄን ይመስላል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።